ዛሬ ማካፍላችሁ ስለ በረከት ነው። እስቲ የእግዚአብሔር በረከት በሉ እስቲ። ገላትያ 3:13 ላይ የእግዚአብሔር ቃል ሲናገር በእንጨት ላይ የተሰቀለ እርሱ ምን ያለ ነው ይላል? የተረገመ ነው ይላል። ክርስቶስ ኢየሱስ ከሕግ እርግማን ዋጅቶናል። He redeemed for us for the curse of the law. ከሕግ እርግማን እርግማን በሉ እስቲ። እርግማን ምንድነው? በረከትስ ምንድነው? እርግማን ማለት እናንተ በህይወታችሁ ለመሄድ እየፈለጋችሁ ለመከናወን እየፈለጋችሁ እንዳይሳካላችሁ ከናንተ ጀርባ የሚሰራ የአንድ ኃይል ማለት ነው። ሲመራመድ እየፈለገ መራመድ እንዳይችል የሚያደርገውን ኃይል አስባችሁታል? ቢዝነስ መስራት እየፈለጋችሁ ቢዝነሳችሁ ኮላፕስ ሲያደርግ፣ ማገልገል እየፈለጋችሁ ሳታገለግሉ ሲቀሩ this is curse. blessing ወይም በረከት የሚለው ቃል ባራኽ ከሚል የሂብሩ ቃል ነው የመጣው። እስቲ በረከት በሉ። በረከት የሚለው ቃል ከባራኽ ከሚል የሂብሩ ቃል ነው። ባራኽ ማለት እግዚአብሔር ምን አደረገ ማለት ነው? empower into for success። እናንተ ስኬታማ እንድትሆኑ ኃይል ይሰጣችኋል። እስቲ ዛሬ አንድ ሰው ኃይል እቀበላለሁ በሉስ። በረከት ትልቅ ኃይል ነው። እግዚአብሔር አዳምና ሔዋንን ምን ብሎ ባረካቸው? ብዙ ተባዙ፣ ምድርን ሙሉ፣ ግዙ፣ አስተዳድሩ ብሎ ባረካቸው። በረከት ካላችሁ ከናንተ ጋር የሚከተል የእግዚአብሔር ኃይል አለ ማለት ነው። ለዛ ነው ይስሐቅ ራሱ ላይ ምን ነበረው? በረከት። አሜን። ሲቆፍር ምንጭ ሲያገኝ፣ ሲዘጉበት ሲሄድ ሲያገኝ ይስሐቅ ምን ነበረው? በጻድቅ ሰው ራስ ላይ በረከት አለ። ዛሬ እዚህ ቤት ውስጥ አንድ በረከት ራሱ ላይ ያለ ሰው ያለው፣ ምንጮች የሚከፈቱለት ሰው አያለሁ። በጻድቅ ሰው ራስ ላይ በሉ እስቲ ምን አለ? በረከት። አሁን ኖማተር የሆነ ነገር ሞክራችሁ ቢዘጋባችሁ የናንተ ነገር አሁን ብዙ ሰው ደሞ ሲባረር ይደነግጣል፣ ስራ ሲያጣ ይጨነቃል። ለምን? ስራችሁ ሪሶርስ ነው። ሶርሳችሁ እግዚአብሔር ነው። አሜን በሉ እስቲ። እግዚአብሔር ምንጬ ነው በሉ እስቲ። አሁን እናንተ በክርስቶስ ኢየሱስ ከሕግ እርግማን ተዋጅታችኋል ነው የሚለው መጽሐፍ ቅዱስ። እርግማን ሰው እግዚአብሔርን ባለማመን እግዚአብሔርን ባለማምለክ የሚመጣበት ጣጣ ነው። ሰው እግዚአብሔርን ባለመታዘዙ የተነሳ የሚደርስበት ምንድነው? ችግር ነው። መጽሐፍ ቅዱስ በአንዱ አዳም አለመታዘዝ ሞትና ኃጢአት ወደ ዓለም ገባ ይላል። በአንዱ አዳም በሁለተኛው አዳም በክርስቶስ ኢየሱስ መታዘዝ ደግሞ ጽድቅ፣ የጸጋ ስጦታ፣ የዘላለም ሕይወት መጥቷል። እስቲ በክርስቶስ ኢየሱስ በሉ እስቲ። እኔ ከዚህ በኋላ ብሩክ ነኝ። አዳም እግዚአብሔርን ባለመታዘዙ ከአንተ የተነሳ እቺ ምድር ምን ትሆናለች? የተረገመች እሾክና አሜኬላ ታበቅላለች። እቺ ምድር ሰክሰስፉል የማንሆንባት ምክንያቷ ለምን? ድሮ ግን ትዘራለህ፣ ሐመልማሉን ታጭዳለህ። ሰው እዚህ ቤት ውስጥ በህይወቱ ላይ ጌታን ተቀብሏል፣ ዳግም ተወልዷል፣ የእግዚአብሔር ልጅ ሆኗል። ግን ስትራግል ለምንድን ነው የሚበዛበት? ለምንድን ነው ህይወቴ ላይ እንደምፈልገው ነገሮቼ የማይሄዱት የሚል ሰው አለ? የሚል ሰው አለ ወይ? ዛሬ መልስ አለኝ። አሜን ብሉስ። መልሳችሁን ተቀብላችሁ ትሄዳላችሁ። በረከታችሁን ተቀብላችሁ ትሄዳላችሁ። ለዛ ነው ኢየሱስ በመስቀል ላይ ከሰራቸው ስራዎች ውስጥ አንዱ ከሕግ እርግማን መዋጀት። እርግማን መዋጀት ብሉ እስቲ።
መዋጀት የሚለው ቃል ትንሽ ቃል ነው። በግሪክ ቃል አፖሎ ትሬስስ የሚል ቃል ነው። አፖሎ ትሬስስ ማለት purchasing by back ማለት ነው። የናንተ የሆነውን ነገር ዋጋ ከፍላችሁ ማስለቀቅ ነው። በሌላ አማርኛ ጭማድ ይባላል። ጭማድ የሚያክሰው አለ። ድሮኛ ዩኒቨርሲቲ ስንማር ላፕቶፓችንን ትምህርት ቤቱ ፊት ለፊት ጋር እናስይዘዋለን። ከዛ ላፕቶፑን ብር ሲመጣልን እናስለቀቃለን። የራሳችን የሆነውን ነገር በራሳችን ዋጋ ከፍለን ማስለቀቅ። አሁን ኢየሱስ እንደዚህ ነው ያደረገልን። በመስቀል ላይ ሆኖ በአንዱ አዳም አለመታዘዝ ሞትና ኃጢአት ገብቷል። ከዛ ምክንያት ሰው ምን ሆኗል? የተረገመ ሆኗል። በሽታ ገባ፣ ቅናት ገባ፣ ድህነት ገባ። እኒህ ነገሮች የሰው ልጅ ምን አደረጉት? አሰሩት። እንደሚፈልገው እንዳይሄድ አደረገው። ከሕግ እርግማን ማን ሊዋጀው የሰው ልጅ ይችላል? እና ወደ በረከቱ ማን ሊያሻግረው ይችላል? ኢየሱስ ብሎ ለዛ ነው ኢየሱስ ስንል ብዙ ውለት አለብን። ኢየሱስ ያደረገልን በመስቀል ላይ የሰራው ስራ አንዱ ነፍሱን ቤዛ ማለት ሪዴምሽን ማለት ነው፣ መዋጀት ማለት ነው። ነፍሱን ሰውነቱን መስዋዕት አደረገ በመስቀል ላይ። ካደረገ በኋላ ኢየሱስ አንድ ነገር አደረገ። የዘላለም ሕይወት ሰጠን። ደግሞ ከሕግ እርግማን ዋጀን። የሕግ እርግማን ምንድን ነው? ዘዳግም 28 ላይ የሕግ እርግማን ወይም the curse of the law ከሚባሉት ውስጥ ምን አለ? 3 ነገሮች አሉ። አንደኛው የሕግ እርግማን ድህነት ነው። የእግዚአብሔር ሰው ዘዳግም 28 ይውሰድልኝ ወይ ድንቅሻ። የሕግ እርግማን ብሉስ። አንደኛው ድህነት ነው። ሁለተኛው በሽታ ነው። ሶስተኛው የዘላለም ሞት ነው። ዛሬ ከነዚህ ነገር ተዋጅተን እንወጣለን። ሰው እግዚአብሔርን ሲታዘዝ አንድ ነገር ይሆንለታል፣ ይባረካል። እኒህ በረከቶች ያገኙሃል። እግዚአብሔርን በመታዘዝ ውስጥ ምን ይሆናል? ሰው እግዚአብሔርን በመታዘዝ ውስጥ በረከት ያገኘዋል። ሰው እግዚአብሔርን ባለመታዘዝ ውስጥ በበሽታ ውስጥ ይገባል፣ በድህነት ውስጥ ይገባል፣ በዘላለም ሞት ጥላ ውስጥ ይሆናል። አሁን እግዚአብሔርን መታዘዝ ማለት ምን ማለት ነው? አሁን ብዙ ሰው እግዚአብሔርን መታዘዝ ማለት አድርግ አታድርግ የሚል ሕግ ነው የሚመስለው። መጀመሪያ እግዚአብሔርን ሰው ሲታዘዝ አያቶቻችን ዘመዶቻችን ሲያደርጉት የነበረው ነገር ምንድን ነው ሲባል እግዚአብሔርን ማምለክ። ለዛ ነው እኔ እውነተኛ አምላክ እስራኤል ሆይ እኔ አምላክህ እግዚአብሔር አንድ ነኝ፣ ከኔ በቀር ሌላ አምላክ አይኑርህ። ብታደርግ እኔም ብታመልክ ምሕረቴ እስከ 1000 ትውልድ ይሆናል። ባታመነኝ ግን እስከ ምን ትውልድ ይሆናል? እስከ 4 ትውልድ ርግማኔ ይሆናል። አሁን የሰው ልጅ በዚህ ፕሪንሲፕል ውስጥ ነው እያለፈ ያለው። አሁን ቦርን አጌን ከሆነ በኋላ ይሄንን ነገር ሪያሊቲው በህይወቱ ይታያል። ይሄንን ነገር እንዴት ነው የምናሸንፈው ሲባል በእምነት በሉ። ጻድቅ ግን በእምነት በህይወት ይኖራል። አንድ ሰው በእምነት እኖራለሁ በሉ። እምነት ማለት እግዚአብሔር ያደረገልህን ነገር አምነህ መኖር ማለት ነው። ሞቲቬሽናል ስፒከርስ የሚያወሩት ነገር አንተ ልትሆን የምትፈልገውን ነገር እመንና ተቀበል፣ ያንን አሰላስል፣ ያንን ቁጠር ነው የሚሉህ። ኖ ባይብል እንደዛ አይልም። እግዚአብሔር ያለህን እግዚአብሔር ያየልህን አይተህ ተቀብለህ እሱን ኑር ይላል። እምነት ከምንድን ነው? ከመስማት። እምነት ከመስማት ነው ብሉ። መስማት ከእግዚአብሔር ቃል ነው። faith come from by hearing by the word of God። እምነት በሉ። የኔ ነገር በሉ። አመናለሁ በሉ። አሁን የሰው ልጅ ዲዛይን ሲደረግ ለውድቀት ዲዛይን አልተደረገም፣ ለሽንፈት ዲዛይን አልተደረገም ወይም አልተሰራም። ይሄንን መጀመሪያ ዲዛይን የሚያደርገው ውሃ፣ ይህንን ውሃ ምን ያስፈልጋል? ዲዛይነሩ ውሃው እንዲይዝ አድርጎ ዲዛይን አድርጎታል። እኔ በሉ እስቲ ድንቅና
ውብ ሁኜ ተፈጥሬያለሁ። እግዚአብሔር በእኔ ውስጥ ያየው በሉ መልካም ብቻ ነው፣ ሰላም ብቻ ነው፣ በረከት ብቻ ነው። አሜን። ለዛ ነው እኒህ እግዚአብሔርን ባለመታዘዛቸው ሰዎች ከወደቁ በኋላ በኃጢአት፣ በድህነት፣ በበሽታ፣ በተለያየ አይነት ነገር ስትራግል ማድረግ ጀመሩ፣ ዋጋ መክፈል ጀመሩ። ለዛ ነው ለአንድ ሰው ማወቅ ያለበት እግዚአብሔር ላንተ ያየው ምንድን ነው ያየው አይደል? ዓለም ሳይፈጠር በፊት ያለ ነውርና ያለ ነቀፌታ እንሆን ዘንድ አስቀድሞ በክርስቶስ ኢየሱስ መረጠን። before the creation, the past eternity ወይም ጥንተ ዓለም ውስጥ ጥንተ ዘላለም ውስጥ አይሁዶቹ በረሽት ከሚሉት ወይም የመጀመሪያ ከሚባለው ውስጥ እግዚአብሔር ለእናንተ ያየው መልካም ነው። እግዚአብሔር ለእናንተ ያየው ሞገስ ነው። እናንተ ላይ እግዚአብሔር ያየው መከናወን ነው። አሁን በአዳም ምክንያት በዘመዶቻችን እግዚአብሔርን ባለመታዘዝ ሌላ አማልክት በማምለካቸው የተነሳ ሕይወታችን ላይ ስትራግል አለ። ታንጋድ ያ ነገር እግዚአብሔርን ተቀበልን። ሁለተኛ ቆሮንቶስ 5:17 ማንም በክርስቶስ ቢሆን ምንድነው? ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ሁሉ አልፏል፣ ሁሉ ነገር አዲስ ሆኗል። እስቲ እኔ አዲስ ፍጥረት ነኝ በሉ። እኔ እግዚአብሔር ልጅ ነኝ በሉ። ኦኬ። ከእግዚአብሔር ስትወለዱ የእግዚአብሔር ልጆች ስትሆኑ እናንተ ውስጥ እግዚአብሔር ምን አስቀመጠ? በረከት። ሰው እግዚአብሔርን በመታዘዙ ሰው እግዚአብሔርን በማክበሩ አንድ ነገር ያደርጋል። ዘዳግም 28 ቁጥር 1 ላይ ይላችሁ የእግዚአብሔር በረከት ዛሬ ለአንድ ሰው ላይ ተካፍሎ ይሄዳል። አሜን ለሚል ሰው ይሆንበታል። የእግዚአብሔር በረከት ብሉስ ዲዩ ነው። በረከት ባለጠጋ እንደሚያደርግ መጽሐፍ ቅዱስ የእግዚአብሔር በረከት ባለጠጋ ታደርጋለች፣ ሐዘንንም አትጨምር። ኧረ በኢየሱስ ስም እኔ አንድ ሰው ሐዘን የሌለበት፣ ጭንቀት የሌለበት፣ ብድር የሌለበት፣ ሐዘን የሌለበት፣ ውሸት የሌለበት የእግዚአብሔር በረከት፣ የእግዚአብሔር ባለጠግነት፣ ገደብ የሌለበት የእግዚአብሔር ባለጠግነት በአንድ ሰው ላይ መጣ። ኧረ አሜን። ያ በረከት ምንድነው? ባይዘዌ እኒህ በረከቶች ምን ይሉሃል? ፈልገው ያገኙሃል። አንድ ሰው በረከት ፈልጎ ያገኘዋል። ቼዝ ያደርጋል። በምትገባበት ቦታ ሁሉ የእግዚአብሔር በረከት እየፈለገ ለአንተ አገንሳውን ለአንተ ለመልካም የሚሰራ የእግዚአብሔር እጅ አለ። እኔ ላይ የእግዚአብሔር እሳት አለ ብሉስ። የእግዚአብሔር በረከት ብሉስ። የእግዚአብሔር በረከት በጻድቅ ሰው ብሉ፣ በጻድቅ ሰው ራስ ላይ ነው ይላል። ራስ ላይ ነው። መጽሐፍ ቅዱስ እንደዚህ ይላል፣ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። ኃጢአት ያላወቀውን እግዚአብሔር ስለኛ ኃጢአት ያደረገው በእርሱ የእግዚአብሔር ጽድቅ ተደረገን ይላል። አሁን እኔ በክርስቶስ የእግዚአብሔር ጽድቅ ነኝ በሉ እስቲ። አማኑኝ። ይሄ ጽድቅ በእናንተ ላይ ካለ እግዚአብሔር ምስክሬ ነው፣ እናንተ ላይ የእግዚአብሔር በረከት አለ። ከዚህ በኋላ ይሄንን በረከትህን መግለጥ የምችልበት ኃይል ተገናኘ። ኦኬ እሺ። በመታዘዝ የሚገኝ በረከት እንዲህም ይሆናል። እሺ የአምላክህን እግዚአብሔርን ቃል ብትሰማ። ኦኬ ምን ብትል? የአምላክህን እግዚአብሔርን ቃል ብትሰማ። እሺ ዛሬ እሰማለሁ በሉ። እሺ እሰማለሁ። ዛሬ የእግዚአብሔርን ቃል ለህይወቴ እሰማዋለሁ። ለእግዚአብሔር ቃል ማለት ሕግ ለመንገዴ መብራት ነው፣ ለህይወቴ ብርሃን ነው። የእግዚአብሔር ቃል በጣም ፓወርፉል ነው። ቃሉን ስትሰማ ቃሉ ህይወት ነው። ቃሉ መንፈስ ነው። ቃሉ ህይወትን ይቀይራል። ቃሉ ዘመንህን ይቀይራል። እኔ ግን አንድ ሰው በቃሉ ነገሩ የሚጠራለ ሰው አየሁ። ኧረ አሜን አሜን። እሺ ዛሬም ያዘዘውን ትእዛዝ ሁሉ ብታደርግ ብትጠብቅም አምላክ እግዚአብሔር ከምድር አሕዛብ ሁሉ ላይ ከፍ ከፍ ያደርጋል። ከዚህ በኋላ እስቲ ራሴን እመለከታለሁ በሉ እስቲ። በኋላ ራስህን እመለከታለሁ። አሜን አሜን። ያዕቆብ መጽሐፍ ላይ ማንም የእግዚአብሔርን ቃል ሰምቶ የማያደርግ ሰው መልኩን በመስታወት አይቶ እንደሚረሳ ሰነፍ ሰው ይመስላል ይላል።
የእግዚአብሔርን ቃል ስታዩ እውነተኛ ማንነታችሁን እየተመለከታችሁ ነው። እናንተ በክርስቶስ ኢየሱስ የተባረካችኋል። በለዛ ነው ኤፌሶን 2 ላይ በመንፈሳዊ በረከት በሰማያዊ ስፍራ ምን ያለን የባረከን። እስቲ አንተ ብሩክ ነህ በሉት። እስቲ አንቺ ብሩክ ነሽ በሏት። በክርስቶስ ኢየሱስ ስም በሉት። እኔ ተባርኬያለሁ በሉት። ተባርኬያለሁ። ፕሪንሲፕል ማንነትህ ነው፣ ውበትህ ነው፣ አይደንቲቲው ነው። እግዚአብሔር በክርስቶስ የሰጠህ ይሄ ነው ያንተ ውበት፣ ይሄ ነው ያንተ መልክ። ኦኬ የአምላክህንም የእግዚአብሔርን ቃል ብትሰማ እነዚህ በረከቶች ሁሉ ይመጡልሃል። እነዚህ በረከቶች ምን ይሉልሃል? ይመጡልሃል። ያገኙህማል። ምን ያረጉባል? ያገኙህማል። ዛሬ የእግዚአብሔር በረከት ይፈልጋችኋል። አሜን። ብቻ አይደለም ያገኘሃል። አሜን። እግዚአብሔር ከአንድ ሰው ጋር ነገሩ የሚገናኝበት ምሽት ይሆናል። አሜን። ኦኬ አንተም በከተማ ብሩክ ትሆናለህ። በከተማ ምን ትሆናለህ? ብሩክ ትሆናለህ። በእርሻም ብሩክ ትሆናለህ። ቆይ አንድ ነገር ልንገራችሁ። ከዚህ በኋላ እኔ እዚህ ቤት ውስጥ እዚህ አጥቢያ ላይ እግዚአብሔር እንደቀባው ሰው ልናገር። አሜን የሚል ሰው አለ? እንደ እግዚአብሔር ነብይ ልናገር። እንደ እግዚአብሔር አፍ ልናገር። ከዚህ በኋላ ሱቅ የምትዘጉ ሰዎች አትኖሩ። ህይወታችሁ ላይ ነገራችሁ የሚበላሽበት አይኖርም። በዕዳ ከተማ አቀይሩ። ውድ ሆኖባችሁ ቤት ኪራይ ሌላ ገጠር አትገቡ። በከተማ ብሩክ ትሆናለህ ማለት ይሄ ነው። መከናው ላንተ ይሆናል። አሜን። ብዙ ክርስቲያኖች ህንፃ ላይ ይገቡና ሱቅ ጀምረው ከስረው ይዘጋሉ። በእናንተ ላይ ግን ከዚህ በኋላ ይሄ አዋጅ ተቀየረ። ይሄ አዋጅ ተቀየረ። በረከት ከሆነ የበረከት ከሆነ በከተማ ብሩክ ትሆናለህ ማለት በምትሄድበት ቦታ ሁሉ በኢየሱስ ስም ነገር መባረክ ይጀምራል። የምትነካው መለምለም ይጀምራል። ሰማይ ከአንተ ጋር መስራት ይጀምራል። አምላክ ከአፍ ጋር መስራት ይጀምራል። አሜን። የሆድህ ፍሬ የምድርም ፍሬ። ቆይ የሆድህ ፍሬ ዛሬ እዚህ ቤት ውስጥ በኢየሱስ ስም ልጆች የምትወልዱ አላችሁ። አሜን። በልጅ የምትባረኩ አለ። አሜን። because yes በሆድህ ፍሬ ብሩክ ነህ። የእግዚአብሔር ሴት ልጅ ቀሚስሽ ላይ ያለው አሜን አትይም? ሆነልሽ። አሜን ላለ ሰው ይሁንለት። አሜን ላለ ሰው ይሁንለት በኢየሱስ ስም። የእግዚአብሔር በሆድህ ፍሬ በሆድህ ፍሬ ክርስቲያን ሆነ መውለድ የማትችል ከሆነ ይሄ ያንተ ችግር አይደለም። ይሄ ፋሚሊያር ዘርማንዘር ስፒሪት ነው። እኔ ይሄንን መቀየር የሚችል የእግዚአብሔር በረከት ካንተ ጋር አለ። አሜን። ይሄንን አምነህ መውሰድ አለብህ። አሜን። ይሄንን አንተ መቀበል አለብህ። አሜን። በቃ ያቺ ሴት እንደዚህ ነው ያደረገችው። የልብሱን ጨርቅ ብነካ እፈወሳለሁ ብላ አመነች አለች። ለምን? ፈውስ የልጆች እንጀራ ስለሆነ። አሜን ብሉሽ። በሆዳችሁ ፍሬ ትባረካላችሁ። በመንታ ልጆች መባረክ ትጀምራላችሁ። እግዚአብሔር እናንተን ማህፀን ባረከ። በኢየሱስ ስም ብሩካን ሆናችሁ። ኦኬ የምድርህ ፍሬ የከብትም ፍሬ ውቢቷ ሀገሪቷ ነው አይደል የሚባለው እዚህ ጋር ውቢቷ ሀገሬ ምናምን ለምሊቱ። ሰው ግን በሊቢያም በምንም እየሄደ ነው። እቺን ምድር እየተወለ የኢኮኖሚ። እኔ ግን እግዚአብሔር አንድ ነገር እቀይራለሁ። በኢየሱስ ስም አንሰደድም። ምድራችን የበረከት ሴንተር ትሆናለች። ምድራችን ለመባረክ ምክንያት ትሆናለች። የምድርህ ፍሬ ምድር ላይ ፍሬያማ ትሆናለህ። የሆነ ከተማ ከገባህ በኋላ ነገርህ ተቀይሮ ፍሬያማ ሆነህ እግዚአብሔር ከናንተ ጋር ካልሆነ ይሄ በረከት በእናንተ ህይወት ላይ ፋንክሽን ካላደረገ። እኛ ጋር አብሮ ያደገ ልጅ አሜሪካን ሀገር ሄዶ በዲቪ ዩቲዩብ ላይ መጣልኝ። ሆስፒታል ውስጥ ተኝቶ በኦክሲጅን ብቻ እየኖረ እዚህ ኢንቴሌክቹዋል በቃ መስራት የሚችል ምናምን። አያችሁ፣ አገር ብትቀይር ነገር አይቀየርም። የእግዚአብሔር በረከት ካለ ግን ምድሪቷን ፍሬያማ እንድትሆን ያደርጋታል። አሜን። ዛሬ በኢየሱስ ስም ፍሬያማ የሚያደርጋችሁ የእግዚአብሔር በረከት። አሜን። አሜን። ለምን?
ከአንተ የተነሳ ምድሪቷ ነው የተረገመችው የተባለው። ከአንተ የተነሳ ከእግዚአብሔር በረከት የተነሳ የምትነካው ነገር ሁሉ መለምለም ይሆናል። ምንጭ ማፍለቅ ይሁንልሃል። በምድረ በዳ በኢየሱስ ስም ይስሐቅ ፍሬያማ እንደሆነ ዛሬ ብዙዎች ፍሬያማ ትሆናላችሁ። የእግዚአብሔር በረከት በሉ። የእግዚአብሔር በረከት በኔ ላይ ነው በሉ። በኔ ላይ ነው። አምኖ ለወሰደ ሰው ነው ነገሩ የሚቀየረው። አሜን። እኔ ነኝ ላለ ሰው ነው ይሄ የኔ ማንነት ነው እኔ ተባርካለሁ ላለ ሰው ነው። አሜን በኢየሱስ ስም። እሺ የከብትም ፍሬ ከብት ማለት ያው ሱቃችሁ አሁን በዚህ በከተማ ቋንቋ ስተረጎም ገጠር ላላችሁ ደግሞ በከብታችሁ ማለት ነው። እሺ የላምህም ርቢ የበግህም ርቢ ብሩክ ይሆናል። ምን ይሆናል? ብሩክ ይሆናል። አረ በኢየሱስ ስም የምትሰሩት ነገር ከዛሬ ጀምሮ መባረክ ይጀምራል። አሜን። የምትገቡበት ቦታ ሁሉ መባረክ ይጀምራል። አሜን። የእጆቻችሁ ስራዎች መባረክ ይጀምራል። አሜን። 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 አይደል? ዘዳግም ላይ እኮ እንደዚህ ይላል የእግዚአብሔር ቃል ኃይልን ባለጠጋ ትሆን ዘንድ ኃይልን እሰጥሃለሁ። ሀብትን ታከማች ዘንድ ኃይልን ምን እሰጥሃለሁ? የባለጠግነትን ኃይል ከተቀበልክ ኧረ አሜን በሉ። ዝም ብለህ የሆነ ነገር ጀምረህ ፕሩቭ ይላል። መንፈስ ዓለም ላይ አንድ ቅባት አለ መንሻ ካኖይንቲንግ። ዛሬ ይህን ቅባት የሚቀበል ሰው ዛሬ በቅባት ነው የምጸልየው። ኤንጅል ቅባት ይዞ እዚህ ቤት ውስጥ ሲመላለስ አይቻለሁ። ዛሬ የብዙዎች በቅባት የምትነሱበት ምሽት መንሻ ካኖይንቲንግ የሚባል አለ። መንሻክ ማለት ስፕሬዲንግ ማለት ነው። የሚበዛ የሚጨምር የእግዚአብሔር ክብር ማለት ነው። አሜን። ያ ቅባት ካንተ ጋር ካለ ትንሽ ነገር ሲጀምር ያ ነገር ቡቡ ይላል። አሜን። ኧረ አሜን። አሜን። ዛሬ በዚህ ቅባት ተባረኩ። አሜን። የእግዚአብሔር በረከት ሲመጣ አንተ ጋር አኖይንቲንግ አለ። ያ አኖይንቲንግ ደግሞ በቃ የሆነ ነገር በቃ እኮ እጅ ካለበት ዮሴፍ ላይ የእግዚአብሔር በረከት ነበረ። ዮሴፍ ጋር እግዚአብሔር ከሱ ጋር ነበረና እግዚአብሔር ዮሴፍን የሚሰራውን ነገር ሁሉ ያከናውንለት ነበር። ዮሴፍም ከጲጢፋራ ቤት በሚኖር ጊዜ ከዮሴፍ የተነሳ ጲጢፋራ መባረክ። አሁን አንድ ነገር ጸልያለሁ። አሁን ቅጥረኛን በኢየሱስ ስም እቀይራለሁ። ከእናንተ የተነሳ በኢየሱስ ስም ሰዎች መባረክ ይጀምራል። ከተማ መባረክ ይጀምራል። ሰፈር መባረክ ይጀምራል። ስራችሁ መባረክ ይጀምራል። እግዚአብሔር ከኔ ጋር አለ በሉ። እግዚአብሔር ከኔ ጋር አለ። የእግዚአብሔር በረከት ከኔ ላይ ነው በሉ። የእግዚአብሔር በረከት በኔ ላይ ነው። እሺ ቀጥል። በእርሻም ብሩክ ትሆናለህ። በእርሻ ምን ትላላችሁ? ብሩክ ትሆናለህ። ዋው። እሺ ቀጥል። እንቅብህና ቡቃያህ ብሩክ ይሆናል። ቤትህ ሁሉ የምትበላው ነገር ሁሉ አሜን አሜን። የበጉ ዘመን ነው የበጉ ዘመን ነው ብለህ ከፍለህ በጋርደህ የሆነ ነገር የምታረገው ነገር አይኖርም ከዚህ በኋላ። ኧረ በኢየሱስ አሜን። I'm sorry to say that አንዳንድ ሰዎች አሁን ምግብ ሲያዩ ቲክቶክ ላይ ይለቁታል እየበሉ ፒዛውን ይዘው። ይሄ ድህነት ነው። እንደዚህ የምታረጉ እኔ ያየኋችሁ ሰዎች የላችሁም፣ ይቅር በሉኝ፣ አዲስ ስለሆናችሁ አላቃችሁ። ግን ይሄ ድህነት መንፈስ ነው። ኧረ በኢየሱስ ስም ኧረ አሜን። ምግብ እኮ በጣም ኤሌመንተሪ፣ እኛ እኮ የእግዚአብሔር ልጆች ነን። ኤሌመንተሪ ነው በሉ እስቲ። እዚህ ቤት ውስጥ የሚባረኩ ሰዎች አሉ በአእምሮ ብሩክ ስትሆን። ኧረ አሜን። ያለህ ነገር ሁሉ በኢየሱስ ስም ባለጠግነት ሲኖርህ ያለህን ሀብት ሁሉ የምትረሳበት። እናንተ እኮ በክርስቶስ ኢየሱስ እኮ የአብርሃም ዘር ናችሁ። እንኪያውስ በእምነት ከሆናችሁ የአብርሃም የተስፋው ቃል ወራሽ ናችሁ ይላል። የአብርሃም የተስፋው ቃል ወራሽ። አብርሃም ምንድነው? ዘፍጥረት 12 ላይ ምን ይላል? እባርካለሁ። ኧረ አንድ ሰው የሚባረክ ሰው አለ። አሜን። አሜሪካን ሀገር ውስጥ ሂዳችሁ ኒውዮርክ የሚባል ሀገር በጣም ውድ ከተማ አለ። ሌክዠሪ ላይፍ ነው። ኒውዮርክ ቤት ካለህ በጣም ሀብታም ነህ። ኒውዮርክ ውስጥ ለመኖር ከባድ ነው። የቢዝነስ ከተማ ነው እና አይሁዶች የጆለሪውን ዳይመንዱን ምናምን የተቆጣጠሩት አሜሪካኖች ናቸው፣ አይሁዶች ናቸው። እና አንዲት እህት ጠየኩት አለችኝ። ምንድነው እንደንተ ብቻ ስለው እኛ የአብርሃም ዘር ነን። ኧረ አሜን ብሉስ። የአብርሃም ዘር ስለሆነን ይሄንን እንሰራለን። አሁን ዓለምን የሚያናውጡት
በዘፍጥረት 12 ቃል ነው። አሜን። እግዚአብሔር ሆይ ባርከኝ እያልክ አትጩህ፣ አንተ የተባረከ ነህ። በዘፍጥረት 12 ያለውን ቃል ያንተ ነው። እንኪያውስ በእምነት ከሆናችሁ የአብርሃም የተስፋው ቃል ወራሾች ናችሁ። እዚህ ቤት ውስጥ መልታይ ቢሊዮነሮች ሲነሱ ያለው መልታይ ቢሊዮነሮች ትነሳላችሁ። ለኔሽን ትነሳላችሁ። ለእግዚአብሔር መንግስት ትነሳላችሁ። እኔ አንድ ነገር ልንገራችሁ። እዚህ ቤት ውስጥ ለምንድን ነው ባለጠጋ የምንሆነው? ለምንድን ነው የተባረክን የምንሆነው? ኢትስ ፎር ለእግዚአብሔር መንግስት፣ ለእግዚአብሔር መንግስት። አንቺ ስትነሺ መጽሐፍ ቅዱስ ማሳተሚያ አሁን 5000 ብር ነው የገዛሁት መጽሐፍ ቅዱስ 4000 ብር ነው። መጽሐፍ ቅዱስ አሁን አታገኝም በነፃ። ድሮ በየነ ለምን ባለጠጎች አልተነሱ? ሀብታሞች ሊኖሩ ይችላሉ፣ ባለጠጎች ግን አልተነሱም። እኔ ነኝ የሚል ሰው አሜን ይበል። አሜን። በየገጠሩ ወንጌል መሰበክ አለበት። ለሚሽነሪዎች በየሳተላይት ይሄ ወንጌል እኮ ስፕሬድ ማድረግ አለበት። እግዚአብሔር ሰዎችን ቪኤት ውስጥ ገብተው ቪኤት ውስጥ እንዲወርዱ መነጽር እንዲያረጉ በቃ የተሻለ ነገር አይደለም። ያ እኮ አይደለም፣ ያ እኮ ተራ ነገር ነው። የእግዚአብሔር መንግስት ምን በሉ እሱ ጽድቅና መንግስቱ ይጨመርላችኋል። እግዚአብሔር የሚፈልገው ለመንግስቱ ነው። እግዚአብሔር ለዚህ ቤት ውስጥ ሰዎች እንዲነሱለት ይፈልጋል። እባርካለሁ፣ ለበረከትም አደርጋለሁ፣ ስምህንም አገድነዋለሁ ይላል። አንድ ሰው ስሙ ይገናል። አሜን። ማግኒፋይ ነው የሚለው የሂብሩ ቃል ምንድነው? ጋዳል ነው የሚለው። አሜን። ጋዳል በሉስ። ጋዳል የሚለው የሂብሩ ቃል ኢያሱንም ይላል ተነስና አሜን። እንዴ የሆነ መንፈስ ውስጥ እየገባው ነው። አሜን በሉኝና ተሰዎች አሜን አሜን። እጁን አነሳውና ኢያሱን እንደዚህ ያለው እግዚአብሔር ኢያሱን በእስራኤል ላይ ስሙንም አገነነው ይላል። በኢየሱስ ስም ገነህ ኑር። አሜን። ገነህ ኑር። አሜን። አርክ ቢሾፕ ቤንሰን ኢዳሆሳ ይሄ እግዚአብሔር ሰው አንድ አውሮፕላን ውስጥ ገብተው ኔክስት ፍላይቴን የሚቀይርልኝ ሰው ፈልጋለሁ እባካችሁ ኮንፈረንስ አለኝ ምናምን አለው። ይሄን ታሪክ ብዙዎቻችሁ ልታውቁ ትችላላችሁ። ዴናው ዳንጎቴ የሚባለውን ሰውዬ ዳንጎቴ ገባ። እኔ ኔክስት ፍላይት ላይ ስለሚሄድ እኔ ሎየሬ ይሄድ እሳቸው ይግቡ ብሎ አለ። እጁን አነሱትና እንደዚህ ብሎ አሉት ዛሬ ይሄን ቃል በዚህ ልጅ ላይና በእናንተ ላይ አወጣለሁ። አሜን ላለ ሰው ይሆንበታል። አሜን ላለ ሰው ይሆንበታል። በክርስቶስ ኢየሱስ ስም እናገራለሁ። አሜን። እንደ እግዚአብሔር አፍ እናገራለሁ። አሜን። በእሳቸው ላይ የነበረ ያ የበረከት መንፈስ ዛሬ በአንድ ሰው ላይ ይወድቃል። አሜን አሜን አሜን። አሜን። እንደዚህ አሉት ዓለም ቀና ብሎ ይህ አሜን። አረ ሆነላችሁ። አሜን። አረ አንድ ሰው ዓለም ቀና ብሎ ይመለከታል። ዓለም ቀና ብሎ ይመለከታል። በኢየሱስም ዓለም ቀና ብሎ ተመለከታት። ዳት ጋይ አሁን እኛ ሀገር ላይ ነዳጅ እያወጣ ነው። አረ አሜን። እዚህ ቤቶች ውስጥ አሁን ቤንሰን ኢዳሆሳ የለም። የእሳቸው አኖይንቲንግ ግን እዚህ ቤት አለ። አሜን። ያ አኖይንቲንግ የክርስቶስ መንፈስ ነው። ያ አኖይንቲንግ የእግዚአብሔር መንፈስ ነው። ያ አኖይንቲንግ አንተ ላይ ዛሬ መምጣት ይጀምራል። አሜን አሜን። ሆነብህ። አሜን። ቁጭ በል። ክብር ለኢየሱስ ይሁን። ፒያኖ ነገር ያዝልኝ። አሜን። አንድ ሰው ላይ የእግዚአብሔር በረከት ይመጣል። አሜን። ለበረከትም አረጋለሁ። አሜን። ስለ በረከት አረጋለሁ ብለሽ በረከት አረጋለሁ። በረከት ማለት አንተ እናትህን በወር የሆነ ብር እየላክ ማኖር አይደለም፣ ወይ መኪና መቀየር አይደለም፣ የሆነ ዲግሪ ማግኘት አይደለም፣ ወይም የሆነ ሰሚት አካባቢ የሆነ ግራውንድ ፕላስ 3 ምናምን ቤት መስራት አይደለም። አሜን። እዚህ ቤት ውስጥ አንድ ሰው አሜን ለበረከት አደርጋለሁ ማለት ከአንተ የተነሳ አሕዛብ ባንተ ይባረካሉ። ሰፈርህን ስገባ ሰፈር ላይ ያለ የእግዚአብሔር በረከት በአንተ መሰራት ይጀምራል።
መስራት ትጀምራለህ። ለሰፈርህ በኢየሱስም ውሃ መስራት ትጀምራለህ። ለመንደርህ በኢየሱስም መንደርህ አሳድገው ላሉ ሰፈርህ ላሳደጉ እናቶች፣ አክስቶች፣ ጎረቤቶች አንተ መኪና መግዛት ትጀምራለህ። አካባቢ ላይ ትምህርት ቤቶችን መገንባት ትጀምራለህ። ተሰጣም የእግዚአብሔር በረከት ለምድሪቷ በረከት ትሆናለህ። ኢንተርናሽናል ሆቴሎችን መክፈት ትጀምራለህ። ትልቅ ባለስልጣኖችን